እንኪ ናት አባባይ ማንሽ ነው ሸበላሽ አንቺ አትሆኚ ማጠርሽ ዋናው ሌላው ሆኗል መንገዱ ሰዎች ዝም ሲሉ ከብቶች ሰው አረዱ በጆሮ ሲጠቀጠቅ ነው ያሳየኝ ካንተ በላይ ሰይጣን አለ እንዴ እሺ ምን ላፋታሽ ባሌ በጊዜ እየተኛ አስቸገረኝ ማለት በቃ እኔ የተባለ ገልቱ ከንቱ አካውንቱን ሚሊየን ፎሎወር ሰላም ጉዴና የኢንተርቴይንመንት ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮዎች ይላችኋለሁ። እናንተ ብቻ ሰብስክራይብ እያደረጋችሁ ከታዘናም እንደምትሉ ተስፋ አድርጋለሁ። ሰብስክራይብ እያደረጋችሁ ወደ ቪዲዮ አይዞት ምንም አትሆኝም። እንኪ ናት አትንካኝ። ቆሻሻ ነኝ እኔ ቆሻሻ ነኝ። አትንካኝ። ምንድን ነው? ኧረ አታልቅሽ በእናትሽ። ምንድን ነው? ምን አለ ነው ጋሽዬ? እንዴት አደርክ? እግዚአብሔር ይመስገን። እኔ ማር እግዚአብሔር የላክልኝ አንተ እግዚአብሔር ነው የላክልኝ። እሺ አይሆንም። እንኳን አደረሰ። አመት በዓል እንዴት ነው? ከቤተሰቦች ጋር ያሳለፍከው ነው? በሬ በጋርደ ደስ ይለኛል። እኔ ሰው ደስ ምንድን ነው የሆንሽው? በእናትሽ ንገሪኝ። እያስጨነቅሽ ነው። እኔማ ለአመት በዓል ብላ ከ2 አመት በፊት አያቴ ያስቀመጠችው ዶሮ ነበር ፍሪጅ ውስጥ። እሺ ከ2 አመት በፊት ከዛ እንቁላል ጥሎ ነበርና ፍሪጅ ውስጥ አለ ዶሮ። ከ2 አመት ለአመት በዓል ይሆንኛል ብዬ እንቁላላውን ክፍት አድርጌ ልበላ ስል እንደ ሰው እንቁላሉ ለካ ሙተዋል። ምንም ፍሬ የለው። አሁን እንቁላሉ ስለሞተ ነው እንደ ወንድምሽ ነው የምታየው? አይደለም ምንድነው? ሳልቀምስ አመት በዓል ያልፈኝ ነው መሆን እንጂ እኔ በጣም ስለሌለኝ ቆሻሻ። አሁን ገባኝ። ልትበሊ ፈልገሽ ነው? አልበላሽም? አልበላሽም? እኔም አልበላሁም። በአንድ ላይ እዚህ እንሆነን እናልቅስ አይደል? ጋሼ ስትይ ግደናጭ ነው። ያማታል እንዴ? እና በርግ አይተታለ ተጋሽታችሁ አብረን ለምን ስትባባሉ የሚያጋጥማችሁ ነገር እንደዚህ ነው። ለማይሞልተናል የሚሉበት ቤተክርስቲያንም ላይ እንዳላቀል ያውን ያለው ለማይ በቂ ነው። ሌላ ለማኛን ጨምር የሚል አማርኛ ያለበት አገር እየኖርን ነው። ብቻ እግዚአብሔር ያውቃል። አባባይ ማንሽ ነው ሸበላሽ አንቺ አትሆኚ ማጠርሽ በራዘር አረ ስልክ ቁጥርሽ ነው ማን ነው ፎቶ ይለቀቀሽ? ለዚህ ታውራ ለምችተኝ እኮ ወንድሜ አልተፈለክም። ብራዘር አጠርሽ ወይ ይያርሽ ዳርዳሩን ሳር እንዳይጠልፍ እንዴ እናትህ ነው መስለው ላንተም አበያ ምን አልሽ ወይ ሄሎ አስቸካሽ ቀናት ነው ያተው እንደዚህ ምኑ ምቀኛ ነው ይረሙ ሄድ በቃ ተባልካ እንዴ አይለፋም ምን እሺ ታ ሄሎ በታ በቃ ዲንኪ ዲንኪ አጭሮች እኔ ምንም ላደርግላችሁ አልችልም። እኔም ለራሴ ባይዘ አጭር ነኝ። ሜትር 65 እንዴ አናቀን አውደ አመት አለፈ ተከበረ በዓሉ የሌለው ጾም ሲደግም ያላቸው ሲበሉ ሲበላ ሲጠጣ ሲሸመት በአውደ አመት አቅም ለሌለው ሰው ያሳቅቃል በእውነት እርድ በየመልኩ ደርሶ ሲሰናዳ ለአንዳንዱ ፍርድዳ ለአንዳንዱ ፍሬዳ አየማጣት ክፉ ጊዜው ስንቱን ጎዳ። በጣም የዘመኑ በዓል እጅግ ተቀይሯል። ሰውም እንደ እንስሳም ሰው ሆኗል። ተቀይሯል ሚናው ሌላ ሆኗል መንገዱ። ሰዎች ዝም ሲሉ ከብቶች ሰው አረዱ። ሰዎች ዝም ሲሉ ከብቶች ሰው አረዱ። ተከፋፈሉና እጣ እንደ ድርሻቸው የሰጋው መደብ ላይ ሆቤ ህዝብ ደረሳቸው። ሆይ የለንበትም ይገርማል እንዴ ታዩትም እንዴ ተበደርን አሉ ዶላር ተባለንኩ
መዓት ነው ሲሰላ ወደ ብር ከለኩ ይዘንባል ሚሊዮን ይጎርፋል ጭብጨባ ሽክክ ከነው የሚላይ መልሱ ከተባን የት እንደምንገባ ብር ለሰጠው ሁሉ እጅ እየዘረጉ ስኬት ነው ይሉናል በብድር ማደጉ ሲፈርሙ መዋል ቸክቸክ ሲፈርሙ መዋል ውሉ ሳይመረመር ውጫሌም ላይ ቢሆን ይፈርሙ ነበር ውጫሌም ላይ ቢሆን ይፈርሙ ነበር ሆይ አጀብ ጉድ እኮ ነው ረሃብ ይዘንባል በመላ ሀገሪቱ አውርደን አንጎርሰው አይበላም መብራቱ አያ ቤት ቢበላ ቢታኘ ካምፖሉ በማዳበሪያ አርገን ታሽጎ እንደህሉ እናዳርስ ነበር በየማዕከሉ ወግ እንዲል ቀናቸው እሱን እንደበሉ ወግ እንዲል ቀናቸው በማዳበሪያ አርገን አምፖል እንስጣቸው በማዳበሪያ አርገን አምፖል እንስጣቸው ከረሃብ ጨለማ ካሉበት የነሱ እስቲ አምፖል ይብሉና እስቲ መብራት ያክሱ ሆይ 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 ማለት ነው ሆይ ሆይ ለነሱ ሆይ 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 የምርም ነው ሆይ 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 ለነሱ የገባው ብቻ በቂ ነው ማብራራት ምንም አያስፈልግም ዲስፔክት እንዳታስበው ነው አሁን ደሞዙ ቆንጆ ግሬ እንዴት ነው ደሞዙ ይሄ በጣም ጥሩ ጥያቄ ነው because I think ብዙ ሰው ቢያውቀው ጥሩ ይመስለኛል እኔ ሚኒስቴር ሆኜ ስቀጠር የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባው 15500 ብር አካባቢ 15500 ብር ደሞዝተኛ ከዛ ልክ እንዴ ወደ ላይ ከፍ እያለ ሲመጣ ኖ it does not go very far ደሞዞች አሉት ነው እንግዲህ ቤት ምናምን ይኖርሃል መኪና ምናምን ይኖርሃል ያ በት እኔ ካሉኝ ሁለት ሰራተኞች በላይ ለነሱ ከምከፍለው ደሞዝ በላይ ምንም ከዛም ማገኘው ገንዘብ የለም አስቤዛ ታዲያ ከወር ወር እንዴት ነው የምትደርሰው ከዛ እኔ ሌላ ቀድሜሮ ፈግቻለሁ እንደናንተ ዝም ብዬ አይደለም ብዙ ሰርቼ ውጪ ሪታየርመንት አለኝ ሶ ሪላቲቭሊ ሁሉም ዛ ፖዚሽን ላይ ያሉ ሰዎች ይሄ ነው ደሞዙ ሶሬንጅ አለው እኛ እንግዲህ አዲስ ነው አዲስ ስትሆን አዲስ ተቀጣሪ ስለሆንኩ እንደሆነ አላውቅም ብቻ አሁን ረምስኬ ደርሷል ግን አይ ቲንክ ለሁሉም ነው ኦኬ አይ ቲንክ ለሁሉም ነው ስለዚህ አሪፉ ነገር እዛ ፖዚሽን ላይ መሆን ቤት ነፃ ነው መኪና ነፃ ነው ማቴሪያል ከሆነ ፍላጎት የማቴሪያል ፍላጎት ከሆነ የምታገኙ እንትን ነው የማቴሪያል ጉዳይ ብቻ ሳይሆን ከእያንዳንዱ ድርጅት ማለትም ከአየር መንገድ ወይም የቦርድ አባል ሲሆኑ አየር መንገድ ይሁን ኢትዮ ቴሌኮም ይሁን የሆነ ህንጻ የሆነ ብቻ ከመንግስት አባል ያላቸው ነገር ከሱፐር ፋብሪካ ይሁን ሲሚንቶ ፋብሪካ ይሁን ሆነ ነገር ድርሻ አላቸው በፐርሰንት ያገኛሉ ክፍያው ብቻ አይደለም በሚኒስተር ደረጃ ሲሆኑ የሆነ ድርጅት ቦርድ አባል ይሆናሉ የሆነ መንግስት ድርጅት ከዛ በፐርሰንት አስቦላቸው በአመት በቢሊዮኖች የሚያተርፉበት ከሆነ 2% ሆነ አስቡት ጥሩ ብር ያገኛሉ በአመት ውስጥ እሱ ብቻ ነው ግን እኔ እንደ ሐሳብ ደሞዙ ባይናገር ብዬ አመለካከት ነበርኝ ምክንያቱም አሁን የቤት ሰራተኛ እስከ 7500 ዝቅተኛው 5000 ነው የሚከፈለው የሱ 15000 ብር ምንድናት ነው ዘበኛ ይኖረዋል ሹፌር ሺ መንግስት ነው ዘበኛም ሺ መንግስት ይቀርለት ነው የቤት ሰራተኞች ይኖሩታል ሎት ሰራተኞች ያለ ነው አፎርድ የሚያደርጉት የልጆች ትምህርት ቤትም ክፍያ ይኖራል ይሄ ሰውዬ አሜሪካ ብቻ የሰራውን ብቻ ሳይሆን የሆነ ድርጅት ቦርድ አባል ሲሆን የሆነ አባል የዚህ ድርጅት ቦርድ አባል ነው ከተባለ በዛ ፐርሰንት ተበስቶ መገመት ይቻላል ምን ያህል በአመት ምን ያህል ብር ይደርሰዋል ብለ በሂሳብ ካልኩሌሽን ስራ ሊመጣ ይችላል
እና እውነታውን እናወራ ካወራ አይቀር ልጥልጥ ማድረግ ነው። ቴዲ አፍሮ ቆሞ ሲዘፍን ከአፍ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። ካንተ በላይ ሰይጣን አለ እንዴ? አፍ ላይ ብቻ ሳይሆን ጭንቅላት ላይ ሰይጣን ያለው ልብክ ውስጥ ኦርቶዶክስ ነበርክ ለስሙ እዛ ውስጥ ግን ስትቦጭቅ ነው የምትውለው። አንዴ ጣውላ ተሸከሙ፣ አንዴ እንጨት ተሸከሙ እያልክ አንዴ መክተፊያ ማትቀባጥረው ወሬ የለም። የነበርክበት ሃይማኖት ነው ቢያንስ ክብር የለህም። ሰይጣን አንተ ጭንቅላትና ልብ ውስጥ ነው ያለው። በመንፈስ መናፍስቷ እንደምታሳየኝ ከሆነ የፈጠራ የእውነት የደከመ ፈጠራ ነው ያለው። የፈጠራ ህልም ምን አለ? የሃይማኖት እውነት ብትናገር ምን አለ? ውሸት አታላይ ሌባ። በእውነት አንተ ውስጥ ያለው ክፉ መንፈስ ሃይማኖት ከሃይማኖት የሚያጣላ ብሔር ከብሔር የሚያጣላ ክፉ መንፈስ ነው። መናፍስቷ ይቅርት በለ መናፍስቷ ይቅርት በለ አሜን ይቅርት በለ። ምን አይነት ሰው ነው? እውነት ነው ግን የነበርክበት ሃይማኖት ማክበር የመሰለ ነገር የለም። አንተ በምታወጣው ነገር ያክል ነው ሰው ሊያከብርህ የሚችለው። መከበር የምንችለው በእኛ በምላሳችን ነው። አንዳንድ ጊዜ አባቶች ያፍ ወለምታ በቅቤ አይታሽም ይላሉ። የምናወራው ነገር ብንጠነቀቅ፣ በተለይ ሚዲያ ያለን ሰው እንዴት ነህ? እኔ ቆንጆ እኔ የምልህ በዚህ ቆንጆ አትበይ። እሺ ተሳስቼ አፋታኝ ነበር ፈልጌ። እሺ ምን ላፋታሽ? ቀጥይ። ባሌ በጊዜ እየተኛ አስቸገረኝ ማለት በቃ እኔ ከስራ ስመጣ ተኝቶ ነው የማገኘው። እና ቆሞ ልታገኝ ፈልገሽ ነበር እንዴ? ለኔ ታይም መስጠት አለበት አይደል? ብዙ ነገር የሚደረግ ነገር አለ። ምን አለ የሚደረግ እንዴ? ብዙ ነገር ምንም የለም። ምን አለ የሚደረግ? አሁን ከስራ ስትመጣ ገንዳ ሞልቶ ውሃ ማዘጋጀት አለበት። ከዛ በኋላ ፍቅር ትሰራለህ። እሺ ገንዳ ላይ አሁን ደግሞ ውሃ ገብቶባችሁ በአይናችሁና በአፍንጫችሁ ትሞታላችሁ እኮ። ይሄ የሀበሻ እንችሎም የሀበሻ ወንድ አይችሎም የሀበሻ ሴት አይችሎም። ይሄ ፈረንጆች ላይ ነው። እኛ ሀገር ላይ ማዛ ሲጣችሁ ትሞታላችሁ። አሞራው እንችላለን እንዴ እኛ አበሻዎች? ማን ነው አያምርባችሁ? አችልም እናት እሺ። እኔ ስራ ኦፍ የሆንኩ ቀን ገንዳውን በፍላወር ሙልት አድርጌ አዘጋጅቼ በቃ የተለያየ እኔ ስመጣ ተኝቶ ነው ማገኘው። ቸገረኝ እኮ ስራ እንደሌለሽ የማታስታውቂው ስራ ኦፍ በሆንኩ ቀን ኦፍ ያርግሽ። ምን አይነት ናችሁ በገብርኤል እንዴ? ሚዲያ ላይ የምናወራው ወሬ ባካችሁ የተጠነቀቃችሁ። ልጆች ይሰሙታል፣ ቤተሰቦች ይሰሙታል። ለዛ ነገር ትንሽ እኔ አንዳንድ ጊዜ የማወራው ነገር ቶሎ አደጋ የሆኑ ነገሮች ይመጡልኛል ግን በቤተሰብ አስተሳሰብ ለራስህን ክብር የምትሰጠው ቦታ ሲኖርህ ነው። ብልግና ወሬ ባካችሁ ከማውራት ተቆጠቡ። እውነት በጣም ነው የሚደብረው፣ ያሳፍራል። እንዴ ዘፈን ያስጠላል። ከባድ ነው። የትኛውም ቲክታከር ከዛሬ ጀምሮ ለ2 ዓመት ምንም አይነት ዘፈን ካወጣ እንሰይፈዋለን። አይ ቴዲ ዘፈን ማውጣት የለበትም። ምንም አይነት ዘፈን እንዶ በመድኃኒዓለም አደራ የሚለው ያለው በቴዲ ምክንያት ነው። በቃ 2 ዓመት ቲክቶከሮች ሙዚቃ ባታወጡ ደስ ይልባል። አውጡ ደስ ግን ትንሽ ይረፍ፣ ጆሮቻችን ይረፉ ትንሽ። እውነት እዘኑልን። እኔ የምላችሁ እሺ ገነት አትገቡም። የቴዲ አፍሮ ዘፈን ከወጣ በኋላ በርካታ ሰዎች ዘፈን የምትሰሙ ሰዎች ገነት አትገቡ ምናምን እያላችሁ በቴክስትም በቪዲዮም እየሰራችሁ ነው ያላችሁት። እና ምን ልላችሁ መሰላችሁ አመጣጤ ሲጀመር ሲኦል ለመግባት እስካሁን የሰራነው ስራ በቂ ነው። ሌላ የቴዲ አፍሮ ዘፈን አያስፈልገንም። በቂ ሲኦል መግቢያ ሰርተናል። ሲቀጥል እናንተም ገነት አትገቡም ልነግራችሁ ይፈል። አንደኛ እኛን እንደዛ በማለታችሁ ሰውን ወንጀላችኋል፣ ፈርዳችኋል። ሰው ላይ ገነት አትገቡም። ሁለተኛ በፊትም የሰራችሁት ስራ ያላችሁበትን ቦታ
ወደ ሲኦል ቁልቁለቱ በሩ ጋር ነው የቆማችሁት። እንደውም ከኛ ቀድማችሁ ተንደርድራችሁ ነው የምትገቡት ልላችሁ ነበር አመጣጤ። ብቻ እኛ ቢያንስ ሲኦል ብንገባ እንኳን የቴዲ አፍሮን ዘፈን ሰምተን መንፈሳችን ታድሶ ነው ሲኦል የምንገባው። ይመቸን። ሲኦል ስንገባ እኛ የቴዲ አፍሮን ዘፈን እዛ ድጋሚ እንሰማዋለን። እናንተ ደግሞ እንደ አዲስ ትሰማላችሁ። እንዳትሰሙ እኛ ደግሞ እንበድላችኋለን ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ እናንተ ይመቻችሁ። ብቻ ሁላችንም ሲኦል ነው የምንገባው። ገነት እንደማንገባ ልነግራችሁ ነው አመጣጤ። ይመቻችሁ። ግን ምንድነው አይጠበንም ሲኦል እንገባለን ይላል። ምንድነው ፈራጅ አትሆኑ። ረተው ሙዚቃ በርግጥ ፈጣሪ አይወደውም፣ ግን እናጠፋለን። ያው ልክ ነው። በአንድ በኩል የተናገረው ደግሞ እዚህ ዓለም ላይ ሆነን የፈጠርነው ኃጢአት ለራሱ ለገነት አያበቃም እያለ ነው ወንድማችን። በራሱ ሐሳብ ላይ በእኔ ላይ ያለውበት እኔ ራሴን አሳስባለሁ። ገነት ልገባ እችላለሁ፣ ላልገባም እችላለሁ። እሱ ፈራጁ አንዱ ነው። አወራለሁ እሱ አይሰማ እሱ አወራል እኔ አልሰማም። በቴዲ የገባችው ሙዚቃ ትራክ ላይ ናት። እንዲህ ያለ ነገር ነው ብዬ እንዲህ ዞር ስልልህ ተብርዱ የተነሳ አልኩ የምናወራው ወሬ እዚህ አፋችን ላይ እየቀረ እንዲህ ዞር ልላለሁ። አይሰማራስ ወሬ ሳይደርስ እንደዚህ ተርታውን ወሬው እኮ ነው። አንተ በረም ሰርቶልሃል። እንዲህ አልኩና ደግሞ መፈንቅለ መንግስት ነው የምናወራው። እሱ ነው የምናወራው። ሽሽኮ ብለህ አስጨርሰን ነው አልኩና ያንን እንዲህ ስብስብ አድርጌ ያለ በረዶ እንዲህ ድቁስ አደረኩና አይፈንቴ ነው እሱን ማረኩ እንዲህ በጆሮው ሳረግለት እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ። በዛት አያችሁ ሰው በዚህ ልክ ጨዋታ መፍጠር ሲችል ለምን እኛ እንሰቃይ? ይመስል ሞኬ ይችላል እኮ እግዚአብሔርን እንዲህ ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ብሎ ነበር። እውነት ነው። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃው ለናውን ፎንቴ የተሰጠው 15,000 ብር ብቻ ነው። ባክና 40 ጊዜ አጻፍ ሰምታል። ያው ሰምቻለሁ። ምን ራሴ ወጣው ቪዲዮ ይዲያ ባንተ ቤታው ወሬ ነግረኝ ይሞታል። እኛ ማወቅ የፈለግነው እውነት ነው አይደለም ነው። እኔ ራሴ ሪፖስቶ ያደረኩትን ቪዲዮ አይተኸዋል ቪዲዮን ይላሉ። እኔ ሪፖስት አድርጌው የለ እንዴ? እንግዲህ የሰማችሁት ነገር እንደሰማችሁት ነው። አለቀ። መልስ ሰጠው እኮ እንደሰማችሁት ነው ወንድሞቼ እህቶቼ፣ በቃ አለቀ። ከዚህ ውጪ ሌላ ምንም ማየት ነገር አታገኙም። እኔ እንደሰማችሁት ነው ማለት እንግዲህ ሌላ ምንም ትርጉም የለውም። እንደሰማችሁት ነው እንዴ? እና ለምንድን ነው እንደሰማነው ከሆነ ሌሎች የሆነ ፖድካስት ላይ ቀርበህ ያወራው ነገር ነበረ እንደዚህ አድርጌበታለሁ እንደዚህ ለምን አስፈለገ? ወይስ ምን ብሎ አስፈራርተው ነው እንዴ? መንሱር ይመስል እግዚአብሔርን እግር ኳስ አሰልጣኝ ፔፕ ጋርዲዮላ የት ሀገር ተወላጅ ነው? አዲሱ ገበያ የአዲሱ ገበያ ስፍራ። እሺ ልጅ ጨርሼ ነው የመጣሁት። እሺ ስለዚህ ምንም ሳትሉ ዝም ብላችሁ ስሙኝ። አሁንም ላለቅስ ነው ብቻ። ፀጉሬን ተሰራው፣ ፕሮግራም አለኝ። ፀጉሬን ተሰራው፣ ጥፍሬን ተሰራለሁ ብዬ ነበር። ሰዓት ስለሌለኝ አልተሰራውም። ምን ሀፕን አረገ? ቅንድቤን ፀጉሬን ሲሰራ ቅንድቤን ቀነደባለሁ ብዬ ስለነበር ረሳሁት። የሆነ ቤት ሄድኩኝና ዩዥሊ ላይክ የምቀነደበበት ቦታ ነውና ጎበዝ ናት ሴትዮዋ። ከዛ ሄድኩኝ ያለች። ከዛ የሆነ ሰውዬ እኔ ቀነድብሻለሁ ምናምን ነገር አለኝ ማለት እሺ ምናምን ብዬላችሁ ሄድኩኝ። ድምፅሽ ያምራል። አይ ኖ ማን ክራይ ከዛ ማለት ነው ሂውዘክ ተኝ ምናምን አለኝ። ከዛ ተኝታችሁ ነው የምትቀነድቡ ሴቶች ታውቃላችሁ። ከዛ ምን ብየዋለሁኝ
ይሄንን እንዳትነካብኝ። እኔ ላይክ የምታውቁኝ ሰዎች እንዳለ ታውቁታላችሁ። ቅንድቤ ፓርኪንግ አድርጎባት ነው ማለት ነው። ይሄንንና ይሄንን ነው ሉክ እንዳረገኝ ነው። አይ ዲሳይድድ ናት ቱ ጎ። አንድ መልእክት ቅንድቤን እዚህ ላረግ ሰውዬ ማለት ውሻ ሻጭሽ ቀን ብልሽት ይበል ተስጠላ ረጅም ስድብ ማለት ሲል እግዚአብሔር ረጅም ውሻ ሻጭ እግዚአብሔር እንደዚህ አይነት ስድቦች ሲይብዙ ደስ ትሉነት ወደድኩሽ። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ። እኔ አንዱዓለም እስተመች እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። ቀረበ አንዱዓለም ማለት ነው። እሺ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። ይሳለ ማይከደ ሲላል እና አይመስልም እሱ ምንድነው? እሺ እንግዲህ ትዳር ክቡር ነው። ምን ጀምረው ከባለ ትዳር እግዚኦ ተረባ። ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ፣ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አምልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እሺ። ይኸው እንዳያችሁት ውድድር አቅርቧል። ኮንግራ በሉት። እውነት በጣም የሚገርም ፕሮግራም ነበር ያቀረበው። የባለትዳሮች ምናምን የሚል ነው። እውነት ኢቢኤስ ላይ ገብታችሁ ኢቢኤስ ጨዋታ ላይ ተለቋል።